ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም በጣም በሚገርምና ድንቅ በሆነ ቪዲዮ ወደ እናንተ መጥተናል። ቪዲዮውን በእርግጠኝነት ትወዱታላችሁ ብዬ አስባለሁ። ይሄን የመሰለ በጣም ደስ የሚልና ማንም ሰው ሊወደው የሚችለው ስራ ነው ዛሬ የተሰራው። በጣም ድንቅ ስራ ነው። በጣም ልናመሰግናችሁ እንወዳለን ነብሩኬ ከወዲሁ ማለት ነው ላደረጋችሁት ነገር። ትላንትና አንድ ዛሬ ሰርፕራይዝ እንዳለ ነግረውን ነበረ በግምጃ ቤት ማለት ነው። ትላንትና ግምጃ ቤት ጋብዟት እንደነበረ ሁላችንም አይተናል አይደለ? እጅግ በጣም የምታሳዝን ልጅ ናት። ብዙ ቻሌንጆችን አልፋ የመጣች ልጅ ናት። ለሷ ትላንትና ከጌሙ ጋር በተያያዘ ምሳ ጋብዟት ነበረ። ምሳው ላይ ግን ያው ብዙም ደስተኛ አትመስልም። ያ ማለት ብዙ የተጎዳች ልጅ ናት። ራሷን ድበቅበቅ አድርጋን የመጣችው አይታችኋልና ማለት በብዙ በሰዎችም የተጎዳች በህይወቷም ብዙ ነገሮችን አሳልፋ የመጣች ልጅ ናትና ዛሬ እንግዲህ በሚገርም ሁኔታ ብሩኬና ሃይሚ ሰርፕራይዝ አድርገዋታል። ትላንትና እንግዲህ አንድ ቪዲዮ ተሰርቶ የነበረው የምሳ ግብዣውን ቪዲዮ ሰርተው ነበረ። እዛ ላይ እንግዲህ ቪዲዮዋን የእሷን የዩቱብ ሊንክ ማለት ነው ለጨረቃ ፋሚሊዎች ፒን ተደርገው ነበረ። በጣም በሚገርማችሁ ሁኔታ ወደ 45,000 አካባቢ ነበረ። እኔም አይቼዋለሁኝ። ግን ዛሬ 49,000 ኦልሞስት ወደ 50,000 ሊደርስ ነውና በጣም እውነት ለመናገር የእናንተ መልካምነት ይሄ ነው የሚባል ነገር አይደለም። የጨረቃ ፋሚሊዎች በጣም እጅግ መልካም የሆናችሁ ሰዎች ናችሁ። አንድነት እናንተ ጋር አለ። በጣም አንድነታችሁ የሚገርም ነው። በአንድነት ግን ምንም ነገር ማድረግ እንደሚቻልም የምታሳዩ ድንቅ የሆናችሁ ቤተሰቦች ናችሁ። ስለዚህ ትላንትና ነብሩኬ በጠየቁት መሰረት እኛም በዚህ ዙሪያ ላይ በደንብ አድርገን ሰርተናል። የሚገርማችሁ ነገር ከአንዳንድ ማለት ነው ወደ 4,000 ምናምን ሰብስክራይበር ማለት በጣም ትልቅ ነው። ዛሬ ደግሞ ይሄ ቪዲዮ በእሷ ቤት ተሰርቷልና በጣም ልትበረታታ የሚገባ ልጅ ስለሆነች እና እሷም አንዳንድ ነገሮችን አካፍላ ነበረ። በህይወቷ ውስጥ ያሳለፈቻቸው ነገሮች ሌሎች እህቶቻችንም በዚህን ሰዓት ላይ ያሳለፉት ያሉት ነው ማለት ነው። ምናልባት እሷ ዛሬ ያሳለፈቻቸው ነገሮች እጅግ በጣም ከባድና በጣም የሚያሳዝኑ ነገሮችን አሳልፋ ብትመጣም ነገር ግን በዚህን ሰዓትም በስደት በተለያየ ቦታ ላይ ሆነው እጅግ የሚያሳዝን ህይወትን እያሳለፉ ያሉ እህቶቻችን አሉ። እናንተም አንድ ቀን እግዚአብሔር ከእንደዚህ ያለ ነገር ገላግሏችሁ የራሳችሁ የሆነ ነገር የምትሰሩበት ቀን እንደሚመጣ እርግጠኛ ነኝ። በእርግጠኝነት ማለት ነው። እኛም በምንችለው እንጸልይላችኋለን። እናንተም በርቱ። እኔ እውነት ለመናገር በተለያየ በስደት ሀገር ላይ የሚኖሩ እህቶቻችን ወንድሞቻችንም ጭምር ማለት ነው ነገን የተሻለ ለማድረግ ዛሬ ዋጋ እየከፈላችሁ ነው። የተለያየ ህልም ይዛችሁ እውነት ለመናገር አንዳንዴ ይገርመኛል። ወልደው ህፃን ልጅ ጥለው በስደት ላይ ያሉ እህቶቻችን አሉና ህፃናቶቻቸው ጡታቸው እያስቸገራቸው ሁሉ ማለት ነውና ብዙ እየሰማንና እያየንን ያለ ነው። ለዓላማቸው በዚህን ያክል ድረስ ዋጋ የሚከፍሉ እጅግ ጀግኖች የሆኑ ያ ብቻ ሳይሆን ደግሞ በበጎ ስራ ላይ ደግሞ ስማቸው በጣም ከፍ ብሎ የሚታዩ የማዳም ቅመሞች እናንተ በጣም ትለያላችሁ። የእውነቴን የምለውና የሆነ ነገር እርዳታ ሲፈለግ ሰው ታሞ ወይም ደግሞ በሆነ አጋጣሚ እውነት ለመናገር ብዙ ጊዜ እንግዲህ እነ ብሩኬን ብለውታል። የተለያዩ እርዳታዎች ሲሰበሰብ የማዳም ቅመሞች በቅድሚያ የሚጠሩ ናቸውና እጅግ በጣም ድንቅ የሆናችሁ ልባችሁ ንጹህ የሆነ እህቶቻችን በጣም እናመሰግናችሁ እንወደው ማለት ነው። ምክንያቱም ከራሳችሁ ማለት ነው ተርፏችሁ ሳይሆን በቃ ካላችሁ ላይ የምትሰጡ ናችሁና በቃ ለኔ ሳትሉ ማለት ነው የሄዳችሁበት የራሳችሁ የሆነ ዓላማ አላችሁና በስንት መከራዎችን እያሳለፋችሁ ገንዘብ እንደምታገኙ ይታወቃል። ከዛም ላይ ግን ለሌሎች ማገዝን ደግሞ የምታስተምሩ ናችሁና እውነት ፈጣሪ ጨምሮ ይስጣችሁ ለማለት ነው የምፈልገው። ግን ደግሞ እነ ብሩኬ ዛሬ ደግሞ ድንቅ የሆነ ስራ ሰርተዋል። ትላንትናም ጀምሮ ከትላንትናም ከጌሙ ቀን ጀምሮ እነ ብሩኬ ፍቅርን እያስተማሩ ነው። ይሄን ፍቅር የሆነ ቤተሰብ ፍቅር ማስተማር ማለት አይቻልም።
ማለት ያው ቤቱን ፍቅር ስለሆነ ማለት ነው። እናንተም ፍቅር ስለሆናችሁ ፍቅር የሰጣችሁትን ፍቅር ነው እየተመለሰላቸው ያሉ ማለት ነውና እነ ብሩኬም የእናንተን ፍቅር ተቀብለዋል። እናንተ ፍቅራችሁን አሳይታችሁ እነሱ ደግሞ ያንን እናንተ የሰጣችሁትን ፍቅር ነው ለእናንተ እየመለሱ ያሉትና ሁሉም የማዳም ቅመም ማለት ነው ልክ እንደ ግምጄ ቢታገዝና እንትን ቢል ይቻላል። ግን ሁሉም ማገዝ ባይቻልም ግን ደግሞ አለ አይደል በአንዴ እንኳን ባይሆን ምናልባት ከዛ ሀገር ሲመጡ እዚህ እንደዚህ ማለት ነው የተጎዱትን አግኝቶ እንደዚህ ሰፖርት ማድረግ ከምንም በላይ ከፈጣሪም ይገኛል ሌላው ቀርቶ ማለት ነውና እውነት ለመናገር ዛሬ ግምጃዬ በጣም በሚያሳዝን ሁኔታ ያሳለፈቻቸውን እዚህም ከመጣች በኋላ ብዙ ቻሌንጆች እንደገጠሟት ተናግራለች። በሰዎች ተጎድታለች። አንዳንዴ ለሰዎች ራሳችሁን ሳታችሁ ሰዎችን ለማገዝ ብዙ ዋጋ ከፍላችሁ የራሳችሁን ትታችሁ ለነሱ ብላችሁ ዋጋ ከፍላችሁ ሰዎች በተቃራኒ እናንተ ሲጎዱ በጣም ያማል እውነት ለመናገር ማለት ነውና ብዙ ተስፋ ጥላችሁበትም እናንተን የሚጎዱ ሰዎች አሉና ከእንደዚህ ያኑ ሰዎች ይሰውራችሁ። ግን በጣም ያማል ማለት ነው። በሰው ከመጎዳት በላይ ደግሞ የሚያም ነገር የለምና በእንደዚህ አይነት ህይወት ውስጥ ነው ያለፈችው። ዛሬ ግን አንዳንድ ጊዜ እንግዲህ ሁሌም በህይወታችን የሚመጣው የሚጎዱን ሰዎች ብቻ አይደሉም ማለት ነውና የሚጠቅሙን ሰዎችም ልክ እንደነ ቡርኬ የሚጠቅሙን ሰዎችም በህይወታችን ውስጥ ይመጣሉና ዛሬ ላይ እንኳን ደስ ያለሽ እነሱን የመሰሉ ምርጥ የሆኑ ልጆች ስላገኘሽ ጓደኛ ስለሆኑሽ ወንድም እህት ስለሆኑሽ እኛም በጣም ደስ ብሎናል። ምክንያቱም ማንም ሰው እንዲታገዝና እንዲረዳ ከጎኑ ሰው እንዲኖር እንፈልጋለን። ሰው ደግሞ ማጣትን የሚያክል ደግሞ በዛው ልክ ደግሞ የሚያም ነገር የለም ማለት ነውና ብቸኝነት በጣም ከባድ ነው። እንግዲህ እሷም ተናግራለች በላይቭ ላይ ሁሉ በጣም አለቅስ ነበረ ብዙ የተጎዳውባቸው ነገሮች አሉ ብላለች። ዛሬ ላይ ግን የምስቂበት ቀን ነው እየመጣው ማለት ነው። እንኳን ደስ ያለሽ። ዛሬ ካሁን በኋላ ትስቂያለሽ ብዬ ነው ማስበው። ምክንያቱም አንዳንዴ ህይወት በሁለቱም የተሞላች ናት። በለቅሶም በደስታም በሳቅም የተሞላች ስለሆነች ምናልባት ሁሌ ላናለቅስ እንችላለን፣ ሁሌ ላንስቅ እንችላለን። የዚህ የዓለም ስርዓት እንደዛ ስለሆነ ማለት ነውና አይዞሽ፣ ሁላችንም ከጎንሽ ነን ልንል እንወዳለን። ያው እኔ ትላንትና ኢሚዲየትሊ ነው ሰብስክራይብ ያደረኳት ማለት ነው። ነብሩኬ መልእክቱን ሲያስተላልፉ ኢሚዲየትሊ ነው ሰብስክራይብ ያደረኳት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጓት። ምንም ከኛ የሚጎል ነገር የለም። ሰብስክራይብ በማድረግ እኛ የምንከፍለው ነገር የለም። እሷን ግን በጣም ይጠቅማታል ማለት ነውና ቤተሰቦች ሰብስክራይብ አድርጓት። ውድ ቤተሰቦቻችን አጠር ያለ ቪዲዮ ይዘናል። ቪዲዮውን እያየን ደግሞ ሀሳብ እንሰጥበታለን። እስቲ ወደ ቪዲዮ እንሂድ። የእናንተን ቅንነት አሳይታችሁናል። ዛሬ ደግሞ ግን ከየትኛውም ጊዜ በላይ አንድነታችሁን የምንፈልግበት ቀን ነው አይደለ? ኦልሞስት ከስንት ነው? ትናንትና ቪዲዮ ላይ ፒን አካውንቷን አድርጌላችሁ ነበርና 45000 ምናምን ነበረች፣ 49000 ገብታለች። በዚህ ቪዲዮ ማክሲመም ስንት 40 50 60 70 60 ምናምን ትገባለች ብለን ተስፋ እናደርጋለን። አዎ እንግዲህ ትናንትና ቅድም እንደነገርኳችሁ 45000 ነበረች፣ አሁን 49000 ገብታለች። ምን ልላችሁ ነው መሰላችሁ? እነ ብሩኬ ብዙ ጊዜ የተለያየ ቤት እየገቡ እንደዚህ ያለ በማገዝ ይታወቃሉ። አዳዲስ ቻናሎችን እየከፈቱ ለሌሎች የስራ እድል ማለት ይቻላል እየፈጠሩ እንዲያበረታቱ በአንድ ቀን ብዙ ሰብስክራይበሮችን በአንድ ቪዲዮ እንዲያገኙ እያደረጉ እየሰሩ ያሉ ልጆች ናቸውና ለኔ ብቻ ሳይሆን ለሁላችንም የሚሉ ልጆች ናቸውና ሁላችንም እንደዛ ነው ማሰብ ያለብን። ለሌሎችም እድሉን ማመቻቸት አስፈላጊ ነውና ቤተሰቦች እናንተም ያው የእናንተ ሰፖርት ነው ባይዘው ለዚህ ሁሉና ልትበረታቱ ይገባል፣ ልትደነቁ ይገባሉ። እናንተ ፍቅር ናችሁ። እንግዲህ ታሪክ እንስራ እንደተለመደው አይደለ? በጣም ብዙ ቤት ላይ ብዙ አስማት የሆኑ ነገሮች አይተናል በሰብስክራይብ። በቃ እህታችን ናት ማበረታታት አለብን ብለን እናስባለን አይደለ? እና አስማት እንስራ ፋሚሊዎቻችን ብዙ እንግዲህ ትልቁ መልእክት እንግዲህ ዛሬ ግምጄን በደንብ ማበረታታት ነው። እውነት ለመናገር ማበረታታት ነው። ስለዚህ እኔም እዚህ ቻናሌ ላይ እውነት ለመናገር ፒን አደርገዋለሁ የዛሬው ቪዲዮዋን፣ እናንተም ሼር አድርገዋለሁ። እናንተም እውነት ለመናገር በቻላችሁ ታገም ሼር ብታደርጉት በቃ ለሌሎች እንዲደርስ ይሆናል ማለት ነው። ነገር ታውቂዋለሽ፣ እዛ ያሉትን ሰዎች ላይፋቸውን ታውቂዋለሽ አይደለ? እንዴት በርትተሽ እዚህ እንደደረስሽ ታውቂዋለሽ ራስሽና እነዚህን ደግሞ ውድ ፋሚሊዎች አሁን እኛ ያሉን ሀብቶች ናቸው። የጨረቃ ፋሚሊ ማለት የኛ ሀብት ነውና የኛን ሀብት ላንቺ ስናካፍል እነሱን ታስደስቻለሽ፣ የራስሽን ቤተሰቦችንም እያስደሰች ከቻልሽ ዴይ ቱ ዴይ በሁለት ቀን አንዴ ቪዲዮ እየቀረሽ ቢያንስ ቀን በቀን ሁላ እኔ በቃ እኛ ደስ ይለናል አይደል? ቀን በቀን እየመጣሽ እንኳን ከቤተሰቦችሽ ጋር ጥሩ ጊዜ እንድታሳልፊ እንፈልጋለን።
እንግዲህ እሷ በደንብ ታውቃለች፣ እዛ ያለውንም በደንብ ታውቃለች። ብዙ እህቶቻችን እሷ ወጣ ብትመጣም ሌሎች እንግዲህ እዛ ያለውን ሀስል በደንብ ስለምታውቅ በደንብም እንግዲህ ለነሱ የተሻለ ነገር መስራት እንደምትችል ምንም ግልጽ ነው ብዬ ነው የማስበው። ደስ ደስ በሚል ቪዲዮ እየመጣች እነሱን ለማስደሰት ድካማቸውን ምናምን ለማስረሳት እንደምጠሪኝ ተስፋ አደርጋለሁ። በየትኛውም ነገር እኔም ቅመሜም በእኛም ዙሪያ ያሉ ሰዎች በሙሉ ከጎንሽ ነን አይደል? አዎ በጣም ቀደም እንዳሉት እንግዲህ የጨረቃ ፋሚሊ ትልቅ ሀብት ነው አይደለም? ለነብሩኬ ለኛም ቢሆን ማለት ነው። የምታሳዩን ፍቅር በጣም ይለያልና በጣም ነው የምናመሰግነው። ስለዚህ ሁላችንም አንድ ላይ ሆነን እንግዲህ ከሷ ጎን እንሆናለን ማለት ነው። እነብሩኬም እንግዲህ ከሷ ጎን እንደሚሆኑ አረጋግጠውላታል። እሷም በጣም ደስተኛ ነች እውነት ለመናገር ዛሬ ማለት ነው። በጣም ደስ የሚል ነገር ነው። በትናንሽ ነገሮች ሆድ ይብሳት ነበር ምናምን፣ አንቺም እያወራሽ ነበር አይደል? ብዙ ቦታዎች ላይ ሆድ ይብሳት ነበር አይነት ነገር ብዙ እያየው ነበርና እቺ ልጅ ደግሞ ፋሚሊ እንዳላት እንድታስብ እንፈልጋለን። ከምንም በላይ እንግዲህ ይሄ ነው። አስቡት እንግዲህ አሁን እሷ ሰው በማጣት በሰው በመጎዳት በተለያዩ ነገሮች ይከፋት ነበር። አሁን ግን ሰው አይዞሽ የሚል ሰው ማግኘት ማለት በጣም ከባድ ነገር ነው አይደለ? ከአጠገባችሁ ሰው እንዴ አይዟችሁ የሚላችሁን ሰው ማግኘት እውነት ለመናገር በቃ በጣም ደስ የሚል ነገር ነው። በቃ ማግኘቱ ከባድ ቢሆንም ስታገኙ ደግሞ ከምንም በላይ ማለት በቃ አሁን እንግዲህ እነ ቡርኬ አይዞሽ እንደሚሏት ማለት ነው። የላትም እያልኩኝ አይደለም፣ ነበሯት፣ ግን ሞር እንዲኖሯት በደንብ አበረታቷት አይደለ? ላይክ በጣም የዋህነት አለባት አይደለ? ይሉኝታ አለባት ምናምንና በደንብ ነው ያዩት አይቻት። ላይክ የዴሮ የኔን ማንነት የያዘች አይነት ልጅ ነችና እንግዲህ ይሄ በጣም ከባዱ ነገር ነው። የሰው ልጅን ወደኋላ ከሚያስቀሩ ነገሮች ይሉኝታ ነው። ብዙ ጊዜ ሰው ምን ይለኛል የሚባሉ ነገሮች ማለት ነው። ሰው ምን ይለኛል ገዳይ በሽታ ነው። እውነቴን ነው የምነግራችሁ እና ምክንያቱም እኔ በብዙ ጊዜ በውስጡ አልፍ ያለውኝና በጣም ማለት ነው በህይወታችሁ ውስጥ የምትሰሩት ስራ ሰውን የማያስከፋና ፈጣሪ የማያሳዝን እስከሆነ ድረስ ማንኛውንም ስራ ብትሰሩ ችግር የለውም። በቃ መጠንቀቅ ያለባችሁ ሰውን ወደማይሆን ነገር የሚመራ መሆን የለበትም። እንደውም ደግሞ ከምንም በላይ ደግሞ ቅድሚያ የሚሰጠው ፈጣሪያችሁን የሚያሳዝን ስራ እንዳይሆንና እዚህ ላይ መጠንቀቅ አለባችሁ። እነዚህን ነገሮች ተጠንቅቃችሁ ምንም ነገር ከመስራት ወደኋላ እንዳትሉ። ብዙ ጊዜ እንግዲህ በልዩታ ምን ይሉኛል ምናምን በሚል ብዙ ሰዎች ማለት ነውና ወደኋላ ቀርተዋል። ዛሬም ወደኋላ ቀርተው ነው ያሉትና እኔ በጣም በዚህ እንትን ውስጥ ምስክር ነኝ እውነት ለመናገር ማለት ነውና ረጅም ዓመቶችን በእንደዚህ ውስጥ ኖር ያለውና ሰው ቤት መሄድ እንኳን ምን ይሉኛል የምል ሰው ነኝ። አይደለም ስራ ለመስራት ማለት እንዲወጥቶ ለምሳሌ ማለት ነው እኔ በይሉኝታ እንጂ ዩቲዩብ ዛሬ አልነበረም ከፍተው እና ብዙ ስራዎችን መስራት ይችል ነበር ማለት ነው። ይሄ ብዙ ሰዎችን እንዳይሰሩ የሚያደርግ በጣም በጣም ኔጋቲቭ አስተሳሰብ ነውና ይሄንን ከውስጣችን ማስወጣት አለብን፣ መስራት አለብን ማለት ነው። አንቺም መፍራት የለብሽም፣ በኮንፊደንስ ነው መስራት ያለብሽ። በቃ የማይሆን ነገሮችን ብቻ ለመስራት ጥንቃቄ አድርግ። ከዛ ውጭ ግን በቃ መሆን ያለበትን ነገር መስራት አለብሽ ማለት ነው። እሱ ነገር ማሸነፍ እንደምትወጣ ተስፋ አደርጋለሁ። በጣም ከባድ ነገር ነው ማርያም። ከእድገት በላይ ወደ ታች የሚጎቱት ነገሮች ይበዙባታልና ይህንን ነገር እንደምታሸንፉ ተስፋ አደርጋለሁ። እንዳልኳችሁ የግምጃዬ ቤተሰቦች የግምጃዬ ወዳጆችም ከግምጃዬ ጎን መቆም ነው እንጂ ልክ አግባብ ባለው መንገድ አይ ቲንክ እሷን ትፈልጓለች ብዬ አላስብም። አዎ እንግዲህ እሷም ምናልባት እንግዲህ እሷን ያገዙ በመምሰል በተለያየ ነገሮች ምናምን ነገር የሚሰጠው ሀሳብ ሊሰጡ ይችላሉ። ያን ምናልባት እሷንም ወደኋላ ሊጎትታት ይችላል። ፍርሃት፣ ሰዎች ምን ይለኛል። ለምሳሌ እውነት ለመናገር እኔ የመጀመሪያ ዩቲዩብ ከፍቼ ቪዲዮ ስሰራ ምናምን ነገር ኮሜንቶችን አነባለሁና ዛሬም አነባለሁ። ባይዘ ማለት ነው ኮሜንት ማለት ነው ሁሌም ነው የማነበው። ያው ለእናንተ መልስላችሁ አይደል? መጥፎ የሆነ ኮሜንት ምናምን ነገር ሳይደነግጥ ነበረ። በጣም ማለት ነው በጣም ደነግጥ ነበረ እና ቪዲዮ ሁሉ ፕራይቬት እስከማድረግ ደርሻለሁኝና በጣም ማለት ነው ብዙዎቹ እያበረታቱኝ ምናልባት አንድ ወይም ደግሞ ሁለት ሊሆን ይችላል እኮ የማየው ያን ኔጋቲቭ ኮሜንት ማለት ነው እና ደነግጥ ነበረ እና ግን ደግሞ እንደዛ ልክ አይደለም። ኔጋቲቭ ነገሮች ኔጋቲቭ ኮሜንቶች እንድትማሩበት እንድትጠነክሩ ሊያደርጋችሁ ይገባል። ምክንያቱም ብዙ የሚወዱን እያሉ ለአንድና ለሁለት ሰው መደንገጥ አስፈላጊ አይደለም። በግምጃዬ ዙሪያ ያላችሁ ሰዎች ብዙዎቹ እንግዲህ የግምጃዬ ቤተሰቦች የሚያበረታቷታሉ። በዛው ልክ ደግሞ ሁሉም ሰው ቅን ነው ማለት አይቻልም። ስለዚህ ኔጋቲቭ የሚናገር ስላለ እነሱን መተው ነው። ስለዚህ አንቺ በዛ ልክ ማሰብ አለብሽ። ማንም ሰው ፋሚሊው እንዲበጣበት እንዲከፋፈል ምናምን ይፈልጋል ብዬ አላስብም እና ከቻላችሁ ሰላምን እንስበክ፣ አንድነት እንስበክ።
ብዙ ጊዜ እንግዲህ አንድነትን መስበክን የሚያክል ነገር ደግሞ የለም። ፍቅር፣ አንድነት ብዙ ነገሮችን ማድረግ ስለሚችል ማለት ነው፣ ኃይል አለው ማለት ነው አይደለ? ስለዚህ ግምጄ ይመታለች ዛሬ እንግዲህ ሃይሚ ይዛት ገብታለች። ዛሬ በሚገርም ሁኔታ እንግዲህ አንድ ያልነገርኳችሁ ነገር ከዚህም ፊት እንግዲህ ግምጄ ልደቷን አክብራለች። ልደቷን ስታከብር ብዙ ሰዎችን ጠርታለች። እነ ብሩኬንም ጠርታ ነበረ። እነሱ አጋጣሚ ቡታጅራ ስለነበሩ አልተገኙም እና ያንን ለማካካስ ዛሬ ልደቷንም ኬክ አዘጋጅተው ጠብቀዋታል ማለት ነው። እንኳን ደስ ያለች ብለዋታል። እንኳን ተወለድሽም ብለዋታል። ስጦታንም ገርም ሰጥተዋታል። እጅግ በጣም ደስ ይላል እውነት ለመናገር ማለት ነው። ዛሬ ለእሷ በጣም የተለዩ ቀኖች ናቸው ማለት ነው። ዋው ያልጠበቀችው ነው። እንኳን ደስ ያለሽ። በጣም ደንግጣለች። በጣም እጅግ ነው የደነገጠችው። እጅግ በጣም ነው የደነገጠችው። አሬ ነገር ቆይ እንትን እውለብለዋለሁ እንጂ ይጥላቸዋል። እናንተ ቆሞሽ በሰራት አንድ መሽለት ነው ላይቭ ላይ ቃል አስገብተሽ ነበር አይደለ? ልደት የታጠቀ ምናምን አልሽ። እኛ ተጀራ ነበር አይደለ? ስለዚህ እኛ እሱንም ለማካካስ ነውና ይሄን ቪዲዮ የሚጫነው ያንቺ ቤት ላይ ነው፣ የግምጃ ዩቲዩብ ቻናል ላይ ነውና የጨረቃን ፋሚሊን እያካፈልንሽ ነውና ግምጃ ከዚህ ብዙ መልዕክት አስቀምጠንልሻልና ይሄንን ቪዲዮ ስታዩ ደስተኛ እንደምትሆኚ ተስፋ አደርጋለሁ። እንኳን እሷ እኛ ራሱ በጣም ደስ ብሎናል። እውነት ለመናገር ለቅንነታችሁ በጣም ደስ ብሎናል። እውነት በቅንነት አበረታቷት። በጣም ነው የማመሰግነው። በጣም ነው የማከብራችሁ። በጣም ነው የምወዳችሁ። እንግዲህ ሜንሽን ባደረጋችሁ ብቻ የሚያክል ከሄደ ኢማጂን ዛሬ ባንቺ ቤት ዛሬ ደግሞ አዎ ሜንሽን በተደረገው ቪዲዮ ቻናሉ ብዙ ሰብስክራይበር አግኝታለች። እኔ በጣም ከፍ እንድትይ ነው የምፈልገው። ነው መቶሽ እንጠብቃለን። እኔ ስመኝ እኮ በትልቁ ነው የምመኘው። አትመኝ እንጂ አዎ ስመኝ ሰው ስም አይደለም። ጥሩ ላይ ያለ እየነበርኩኝ አልነበረም። በእርግጥ በዙሪያዬ በጣም ብዙ ሰው አለ። እግዚአብሔር ይመስገን ሰው አላሳጣኝም። ደግሞ ሞሬ እናንተ በጣም ይበልጥ የሆነ በቃ አይደል እንትገሰግስ የሆነ ነገር ለኔ የምታደርጉት ነገር በጣም ነው የሚለየው። በጣም ነው የሚገርመው። ከዚህ በላይ ምን አለ? ምንም የለም። ያላችሁ ሪስፔክት አላውቅም ብቻ እና ማንኛውም የስደት እህቴ ብትመጣ የምትሰጡት አመለካከት ይሄ ነው ማለት ነው። ግልጽ ነው። አንቺ ምስክር ነሽ። አንቺ ላይ ያሳዩት ነገር ምስክር ሊሆን ይችላል። በእኔ ያየሁትኝ ሌላ ሰውን ቢመጣ እንደዚህ እንደምትቀበሉ ነው ያወቅሁትኝና እውነትም አንዳንዴ መገፋትም ሆነ የዋህነትም ሆነ አለግጥም ሰው መቅረብም ሆነ ዋጋ ያስከፍላል የሚባለው ነገር ቢያስከፍለኝም ቢዘገይም እንኳ በቃ ለሆነ ነገር ነው ለምን አደረግከው አይባልም አይደል? ተክሰሻል። አሁን ተክሰሻል። ያለፈ ታሪክ ወደኋላ እንዳይጎትትሽ እና በጣም ነው የምወዳችሁ። በጣም አመሰግናለሁ። እንዴ በጣም እውነት ስሜታዊ ነው የሆነችው። በጣም ታሪክሽ ነው እንዴ? በቃ ይዙሽ እሺ እና አመሰግናለሁ። እግዚአብሔር ከጎናችሁ ነው። ታኒ ከጎን እንደሆናችሁ እኔ ምንም ማለት አልችልም። ያው ሰርቼ ማሳያችሁ ይሆናል ነው ትልቁ ነገር እሱ ነው። እንግዲህ በርቺ፣ ጠንክሪ እህታችን። በጣም ጎበዝ ነሽ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።